በዋሽንግተንና በቴል አቪቭ መካከል እያደገ የመጣውን ዲፕሎማሲያዊ ልዩነት ተከትሎ ዩናይትድ ስቴትስ አስተዳደር ከእስራኤል ተቃዋሚዎች ጋር ይፋዊ ያልሆነ ግንኙነት መጀመሩ ተሰምቷል። በሌላ አገላለጽ ዶናልድ ትራምፕ በቤንያሚን ኔታንያሁ ላይ ያላቸው እምነት ክፉኛ መመንመኑን የሚያመላክት ሲሆን ይህ የአሜሪካ እርምጃ የመጣው በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ላይ በቅርቡ ለውጥ ይመጣል ከሚል ግምት መሆኑም ተነግሯል። በዋሽንግተንና በቴል አቪቭ መካከል እያደገ የመጣውን ዲፕሎማሲያዊ ልዩነት ተከትሎ ዩናይትድ ስቴትስ አስተዳደር ከእስራኤል ተቃዋሚዎች ጋር ይፋዊ ያልሆነ ግንኙነት መጀመሩ ተሰምቷል። በሌላ አገላለጽ ዶናልድ ትራምፕ በቤንያሚን ኔታንያሁ ላይ ያላቸው እምነት ክፉኛ መመንመኑን የሚያመላክት ሲሆን ይህ የአሜሪካ እርምጃ የመጣው በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ላይ በቅርቡ ለውጥ ይመጣል ከሚል ግምት መሆኑም ተነግሯል። በእስራኤል ውስጥ በተካሄዱ አዳዲስ የህዝብ አስተያየት ጥናቶች ደግሞ አብዛኛው እስራኤላዊ በኢራን ላይ የተደረገውን ጦርነትና የኔታንያሁን አመራር አጥብቆ መኮነኑን ከማሳየት አልፈው እስራኤል በጦርነቱ በኢራን ተሸንፋለች የሚለውን የሚያረጋግጡ መሆናቸውን ዘገባዎች አመላክተዋል። የወቅቱ የመካከለኛው ምስራቅ ፖለቲካዊ ገጽታ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የገጠማቸው ታይቶም ማይታወቅ የውስጥና የውጭ ቀውስ ፍንጭ እየሰጠ ይገኛል። በየካቲት ወር ማብቂያ ላይ በኢራን ላይ የተከፈተው ጦርነት የታለመለትን ዓላማ ሳያሳካ መቅረቱ በአንድ በኩል የአሜሪካ አስተዳደር ከዶናልድ ትራምፕ በመጣ ትዕዛዝ ከኔታንያሁ ተቃዋሚዎች ጋር በጀርባ ሚስጥራዊ የመሰለ የግንኙነት መስመር እንዲጀምር ሲያስገድድ፣ በሌላ በኩል ደግሞ በእስራኤል ሕዝብና ልሂቃን ዘንድ ከፍተኛ የፖለቲካ መከፋፈልና በኔታንያሁ ላይ የመተማመን እጥረትንም እየፈጠረ ይገኛል። በኢራን እስራኤል ጦርነት ማክተም ሳቢያ በኔታንያሁ መንግስት ላይ የተደቀነው የፖለቲካ ቀውስና የዋሽንግተን ያልተለመደና ያልተጠበቀ እጅ መገለጥ ጀምሯል። በዋሽንግተንና በቴል አቪቭ መካከል እያደገ የመጣው ልዩነትን ተከትሎ በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ላይ ለውጥ ሊመጣ ይችላል በሚል ዩናይትድ ስቴትስ አሜሪካ ከእስራኤል ተቃዋሚዎች ጋር ግንኙነት እያደረገች መሆኑን የእስራኤል መገናኛ ብዙሃን ባሳለፍነው እሁድ ዘግቧል። ቻናል 12 እንዳስነበበው በአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ ያሉ ባለስልጣናት የኔታንያሁ መንግስት ሊቀየር ይችላል ብለው ያምናሉ። ይህም ዋሽንግተን የቱጌዘር ፓርቲ መሪ ከሆነው ናፍታሊ ቤኔትና የያሻር ፓርቲ መሪ ከሆነው ጋዲ አይዘንኮት ጋር ጨምሮ ከሌሎች ከተቃዋሚ መሪዎች ጋር ይፋዊ ያልሆኑ ግንኙነቶችን እንድታደርግ አነሳስቷታል። ልብ አድርጉ፣ ይህ ከኔታንያሁ ተፎካካሪዎች ጋር አሜሪካ ጀምረዋለች የሚባል ምክክርና ንግግር በኔታንያሁ ጀርባ የሚደረግ ሚስጥራዊ ሰንሰለት ነው። ይህ በእንዲህ እንዳለ ማሪቭ የተባለው ጋዜጣ ዓርብ ዕለት ያወጣው የህዝብ አስተያየት ፍላጎት ጥናት ወይም ፑል እንደሚያሳየው ምርጫ ዛሬ በእስራኤል ቢካሄድ የእስራኤል ተቃዋሚዎች በክኔሴቱ ወይም በእስራኤል ፓርላማ 61 መቀመጫዎችን በማሸነፍ መንግስት መመስረት የሚችሉ ሲሆን የኔታንያሁ ጥምረት ደግሞ 49 መቀመጫዎችን ብቻ ያገኛል። ይህ የህዝብ አስተያየት ጥናት በተጨማሪም በመጪው ጥቅምት ወር በሚካሄደው ምርጫ የአረብ ፓርቲዎች 10 መቀመጫዎችን ሊያሸንፉ እንደሚችል አመላክቷል። በኢየሩሳሌም ዕብራይስጥ ዩኒቨርሲቲ የተካሄደው አዲስ ጥናት ደግሞ እስራኤላውያን በአብዛኛው ጦርነቱንና ከዚያ በኋላ ከአሜሪካ ጋር የተደረገውን ስምምነት በአሉታዊ መልኩ እንደሚመለከቱ አረጋግጧል። አንድ አዲስ የህዝብ አስተያየት ጥናት እንደሚያሳየው 92 በመቶ የሚሆኑ እስራኤላውያን ጦርነቱን ያሸነፈችው ኢራን ነች ብለው የሚያምኑ ናቸው። ከተጠየቁት ውስጥ 83 በመቶ የሚሆኑት ወታደራዊ ዘመቻው የእስራኤልን የረጅም ጊዜ ደህንነት እንዳዳከመው የተናገሩ ሲሆን 86 በመቶዎቹ ደግሞ ስለ ውጤቱ አሉታዊ ስሜት አላቸው። ጥናቱ እንደሚያሳየው 72.5 በመቶ የሚሆኑ እስራኤላውያን ኔታንያሁ ደግመው ደጋግመው እስራኤል በጦርነቱ ጉልህ ስኬቶችን አስመዝግባለች እንዲሁም የህልውና ስጋትን አስወግዳለች እያሉ የሚለፍፉትን ጉዳይ አይቀበሉም፣ አያምኑምም ጭምር። ይህ ስሜት በጠቅላይ ሚኒስትሩ የወደፊት ዕጣ ፈንታ ላይ እያደገ የመጣውን አለመተማመን የሚያንጸባርቅ ነው። በተጨማሪም ከተጠያቂዎቹ መካከል ወደ 88 በመቶ የሚጠጉቱ እስራኤል ዓላማዎቿን ማሳካት አልቻለችም ወይንም ደግሞ ያሳካችው ጥቂቶቹን ብቻ ነው የሚሉ ናቸው።
56 በመቶ ያሉ ደግሞ ኔታንያሁ በኢራን ላይ የተደረገውን ጦርነት የመሩበት መንገድ ደካማ ነበር ወይም ሙሉ በሙሉ ከሽፏል ብለው የሚያምኑ ናቸው። ይህ የህዝብ ቅሬታ ደግሞ በጎዳናዎች ላይም እየተንጸባረቀ ይገኛል። እንደ አናዶሉ ዘገባ ቅዳሜ ዕለት በበርካታ የእስራኤል ከተሞች ቤንያሚን ኔታንያሁ መንግስት ላይ የተቃውሞ ሰልፎች እየተካሄዱ ሲሆን በኢየሩሳሌም የሚገኙ ፖሊስ አባላት ደግሞ ተቃዋሚዎች የሚጠቀሙባቸውን የድምፅ መሳሪያዎች በቁጥጥር ስር አውለዋል። ሀገሪቱ ውስጥ የሚታተመው ሃሬትስ የተባለው የዕብራይስጥ ጋዜጣ እንደዘገበው በመቶዎች የሚቆጠሩ እስራኤላውያን በሀገሪቱ የተለያዩ ቦታዎች በመንግስት ላይ በተደረጉ ተቃውሞዎች ላይ የተሳተፉ ሲሆን በቴል አቪቭ መሃል በሚገኘው ሀቢማ አደባባይ በተካሄደው ዋና ሰልፍ ላይ በሺዎች የሚቆጠሩ ተቃዋሚዎች ተገኝተዋል ተብሏል። ጋዜጣ አክሎ እንደገለጸውም በኢየሩሳሌም የሚገኘው የእስራኤል ፖሊስ ባለፈው ሳምንት የጀመረውን እርምጃ በመቀጠል በኔታንያሁ መኖሪያ ቤት አቅራቢያ በሚገኝ ፓሪስ አደባባይ ላይ ከተሰበሰቡ ተቃዋሚዎች የድምፅ መሳሪያዎችን በመንጠቅ ምክንያት ተብሎ ሲጠየቅ የድምፅ ብክለትን ለመከላከል ነው የሚል ሰበብን አቅርቧል። ይህ በኔታንያሁ ላይ ከውስጥም ከውጭም እየመጣ ያለ ቀውስ በመከሰት ላይ ይገኛል። በየካቲት ወር መጨረሻ ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የአሜሪካ እስራኤል ጦርነትን ሲጀምሩ የእስራኤል ዓላማዎች ግልጽ ይመስሉ ነበር። እነሱም የኢራንን የኒውክሌርና የባላስቲክ ሚሳኤል ፕሮግራሞች ማፍረስ እንዲሁም የኢራንን መንግስት መጣል የሚሉት ነበር። አሁን ግን በኢራንና በአሜሪካ መካከል ስምምነት ከተፈረመ በኋላ በሁለቱ ሀገራት መካከል በስዊዘርላንድ የሚደረገው ድርድርም ቀጥሏል። ይህ ዘገባ የወጣው በአሜሪካና ኢራን በፓኪስታን አደራዳሪነት በስዊዘርላንድ ውስጥ ወታደራዊ ግጭቱን ለማስቆም ድርድር እያደረጉ ባለበት ወቅት ላይም ነው። የመገናኛ ብዙሃኑ የአሜሪካ አስተዳደር በኔታንያሁ መንግስት ውስጥ ባሉ ጽንፈኞች ላይ ያለውን ስጋት እየገለጸ ነው ሲሉ የዘገቡ ሲሆን ከምርጫ በፊት አዲስ የህዝብ ድጋፍ መሰረት ለመገንባትም እየጣረ ነው ብለዋል። ዘገባው አክሎም የአሜሪካ እርምጃ አሁን ካለው የእስራኤል መንግስት ጋር ከተፈጠረው የእምነት ማጣት ቀውስ አንጻር የፖለቲካ ድሎችን ለመጠቀም ያለመ ስለመሆኑም ተመላክቷል። እንደ ጣቢያው ዘገባ ከሆነ የእስራኤል ተቃዋሚዎች በቅርብ ወራት ውስጥ ከአሜሪካ አስተዳደር ጋር ግንኙነት ለመመስረት የሞከሩ ሲሆን በኔታንያሁ ፖሊሲዎች ላይ ትችት ካላቸው ባለስልጣናት ጋር ስኬቶችም እየተመዘገቡ ስለመሆኑ በመገለጽ ላይ ይገኛል። ጣቢያው እንደገለጸው ትራምፕ እስካሁን ለሌላ የእስራኤል ፖለቲከኛ ድጋፋቸውን በይፋ ባይሰጡም ዋሽንግተን ግን ከእስራኤል ጋር አዲስ እንዲሁም ከኔታንያሁ ውጭ የሆነ መደበኛ ያልሆኑ የእምነት ግንባታ ስልቶችን ለመፍጠር ጥረት እያደረገች ነው ተብሏል። ይሁን እንጂ የሊባኖስ ግንባር የድርድሩ ዋነኛ ማነቆ ሆኖ ስለመቀጠሉም በግልጽ ይታወቃልና እንደ ህዝብ አስተያየቱ ጥናት ከሆነ 48 በመቶ የሚሆኑ እስራኤላውያን እስራኤል በሊባኖስ የምታካሄደውን ወታደራዊ ዘመቻ ይደግፋሉ ይባላል። በዚህ ዘመቻዋም ከኢራን ጋር ወዳጅነት ያለውን የሂዝቦላ ፖለቲካ ፓርቲና ወታደራዊ ቡድን እያነጣጠረች መሆኗን ይናገራሉ። በእነዚህ ተጠያቂዎች መካከል ያለው ድጋፍ ዘመቻው ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ወደ ግጭት የሚያመራ ቢሆን እንኳን አልቀነሰም። የኔታንያሁ የወደፊት የፖለቲካ ጣፈንታ በሀገሪቱ ውስጥ በሚነሳው የጎዳና ላይ ተቃውሞና አሜሪካ በስዊዘርላንድ ከኢራን ጋር በምታደርገው ድርድር ውጤት ላይ የተንጠለጠለ ሆኗል። ኔታንያሁ የህዝብ ድጋፍ ለማሰባሰብ ሲሉ የሊባኖስን ጦርነት ለመቀጠል ቢፈልጉም ይህ አቋማቸው ግን ከዋሽንግተን ጋር ያላቸውን ግንኙነት ይበልጥ የሚያሻክረውና የእስራኤልን የረጅም ጊዜ ደህንነት ይበልጥ አደጋ ላይ የሚጥል ሆኖ ተገኝቷል። ከነዚህ ነባራዊ ሁኔታዎች በመነሳትም በኔታንያሁ ቀጣይ ስትራቴጂ ላይ ተከታዩን መላምት ላቅርብ። በፖለቲካ ሳይንስና በታሪክ ሂደት ውስጥ ስኮርችድ እርዝ ወይም ኖ ዌይ አውት ስትራቴጂ በመባል የሚታወቅ ሐሳብ አለ። ኔታንያሁ የህዝብ ድጋፍ አጥተው ከአሜሪካ ጋር ተኳርፈው እንዲሁም የፖለቲካ ህልውናቸው ማብቂያ ሲቃረብ የበሰበሰ ዝናብ አይፈራም በሚል መርህ ጦርነቱን ይበልጥ የማስፋፋትና አሜሪካን አስገድዶ የመጎተት ስልት ሊከተሉ የሚችሉባቸው ምክንያቶችም ካለፉት የታሪክ እውነቶች ጋር ጭምር የሚገጣጠሙ ናቸው። ኔታንያሁ አሁን ከውስጥም ከውጭም ከገጠማቸው ቀውስ አንጻር ሁለት ምርጫዎች አሏቸው። የኔታንያሁ የመጀመሪያና አስገዳጁ አማራጭ የሊባኖስን ጦርነት ማቆም፣ ሰራዊታቸውን ከሊባኖስ ማስወጣትና የሽንፈት ጽዋን በይፋ መጎንጨት ነው። ይህንን መንገድ ከመረጡ ላለፉት 30 ዓመታትና ከዚያ በላይ በፖለቲካ ህይወታቸው ሲለፉበት የነበረውን ትልቅ ህልም ማክተም በይፋ ይቀበላሉ። በመካከለኛው ምስራቅ እስራኤልን ብቸኛና ገናና ኃይል የማድረግ ስትራቴጂያቸው ውድቅ ሆኖ ወደ ከንቱ ቅዠትነት ይቀየራል። ይህንን
አማራጭ መውሰድ በመጪው ጥቅምት ወር በሚካሄደው ምርጫ ሽንፈትን ከወዲሁ እንደመቀበል ይቆጠራል። ጦርነቱ ያለ ስኬት ማክተሙ በተቃዋሚዎቻቸው ዘንድ የፖለቲካ የበላይነትን የሚያጎናጽፍ ሲሆን የኔታንያሁ ቀኝ ዘመም ጥምረትም የህዝብ ድጋፉን ሙሉ በሙሉ አጥቶ ከስልጣን እንዲወገድ ያደርገዋል። ለኔታንያሁ ግን ነገሩ በዚህም ያበቃም አይመስልም። በመጨረሻም ይህ የኔታንያሁ ውሳኔ በቀጥታ እሳቸውን ወደ ፍርድ ቤት የሚያመራቸው ይሆናል። ከስልጣን መውረዳቸው ከዚህ ቀደም የነበሩባቸውን የሙስናና የስልጣንን አላግባብ መጠቀም ክሶች ዳግም እንዲያንሰራሩ የሚያደርግ ሲሆን ይህም ለዓመታት በበላይነት በዘለቁበት የሀገሪቱ መድረክ ላይ ፍጹም የሆነ የፖለቲካዊ ሞትን በጸጋ እንደመቀበል ሆኖ ሊቆጠር ይችላል። ይህንን ለማድረግ ካልፈለጉ ከዚህ አማራጭ በተቃራኒ ሁለተኛው አማራጭ በፊታቸው አለ። ይህ አማራጭ የኔታንያሁ የመጨረሻ አማራጭ ነው። የበሰበሰ ዝናብ አይፈራም በሚል ስኮርችድ እርዝ ስትራቴጂ የሚባለውንና በደፈናው የተቃጠለ ምድር ቴክኒክ ብለን እንተርጉመውና እንቀጥልበት። በአሁኑ ወቅት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የገጠማቸው ቀውስ ተራ የፖለቲካ ፈተና ሳይሆን የህልውና አደጋ ነው። የህዝብ አስተያየት ጥናቶች የድጋፍ መጠናቸው ማሽቆልቆሉንና ተቃዋሚዎች ስልጣን ሊረከቡ እንደሚችሉ እያሳዩ ይገኛሉ። በሌላ መልኩ ደግሞ ዋሽንግተን ከእስራኤል ተቃዋሚዎች ጋር አዲስ መደበኛ ያልሆኑ የእምነት ግንባታ ስልቶችን መፍጠር እንደ ስትራቴጂ አድርጋ በሚስጥራዊ ሰንሰለቶችን እየገነባች መሆኑ ሁኔታውን ይበልጥ አወሳስቦታል። በዚህ ማዕቀፍ ውስጥ የኔታንያሁ ቀጣይ እርምጃ ምን ሊሆን ይችላል የሚለው ጥያቄ ታላቅ ስጋትን ይፈጥራል። ኔታንያሁ ከመጪው ጥቅምት ምርጫ ተስፋ በመቁረጥ ላለፉት ተከታታይ ዓመታት ሲለፉበት የነበረውን ስትራቴጂካዊ ግብ ለማሳካት ሲሉ የበሰበሰ ዝናብ አይፈራም በሚል መርህ ጦርነቱን የመቀጠልና አሜሪካን በግድ ወደ ጦርነቱ የመጎተት የመጨረሻ ካርዳቸውን ሊመዟት ይችላሉ። ኔታንያሁ ላለፉት 2 አስርት ዓመታት በፖለቲካ ህይወታቸው ሲታገሉለት የነበረው ዋና ዓላማ የኢራን የኒውክሌር መርሃ ግብርን ማጥፋትና መካከለኛው ምስራቅ እስራኤልን ፍጹም ወታደራዊ የበላይነቷን ማረጋገጥ የሚለው ጉዳይ ነበር። አሁን በህዝባቸውም ሆነ በአጋራቸው አሜሪካ ተቀባይነትን ካጡ ከኔ በኋላ እኔ ከሞትኩ ሰርዶ አይብቀል በሚል ስሜት የጀመሩትን የኢራንና የሊባኖስ ጦርነት ይበልጥ በማፋፋም ቀጠናዊ ትርምስን መፍጠርን ሊመርጡ ይችላሉ። ምክንያቱም ጦርነቱ በሰፋ ቁጥር አሜሪካ ምንም እንኳን ከኔታንያሁ ጋር ብትኳረፍም እስራኤል እንደ ሀገር የመኖር አደጋ ሲጋረጥባት ግን ዋሽንግተን በስትራቴጂካዊና በአገር ውስጥ ፖለቲካዊ ጫናዎች በተለይም ከወግ አጥባቂዎቹና ከፕሮ ኢዝራኤል ሎቢስቶቹ ጫና ምክንያት ዋሽንግተን ወደ ቴል አቪቭ ጣልቃ ለመግባትና ወታደራዊ ድጋፍ ለመስጠት መገደዷ የማይቀር ይሆናል። ይህ አይነቱ ስልት በታሪክ ውስጥ አዲስ አይደለም። መሪዎች የመጨረሻ የፖለቲካ ውድቀት ሲቃረብባቸው የጦርነቱን አድማስ በማስፋት አጋሮቻቸውን የገመድ ጉተታ ሊባል በሚችል መንገድ ወጥመድ ውስጥ የማስገባት ወይም ኢንትራፕመንት ስትራቴጂ የሚባል ተግባርን ሲፈጽሙ ታይተዋል። ለዚህም ታሪካዊ ማጣቀሻዎች አሉ። ለአብነት ያክልም የ1967ቱ የስድስቱ ቀናት ጦርነትን እንመልከት። ከጦርነቱ በፊት እስራኤል ከአሜሪካ ማለትም በጊዜው በስልጣን ላይ ከነበሩት ከሊንደን ጆንሰን አስተዳደር ፍጹም የሆነ ድጋፍ ወይም አረንጓዴ መብራት አላገኘችም ነበር። ነገር ግን የእስራኤል ወታደራዊ ልሂቃን ቅድመ ጥቃት በመሰንዘር አሜሪካን ከጀርባቸው እንድትቆምና የቀጠናው ኃይል እንድትሆን አስገድደዋታል፣ ወይም በዛ ጦርነት ወቅት ላይ አሜሪካን ጎትተው አስገብተዋታል። በሁለተኛ ደረጃ የሚነሳው የስዊዝ ቦይ ቀውስ ይሆናል። 1956 እንደ አውሮፓውያን አቆጣጠር የእስራኤሉ ዳዊት ቤንጎሪዮን ከፈረንሳይና ብሪታንያ ጋር በመሆን አሜሪካ ሳታውቅ ግብፅን በመውረር ዋሽንግተንን የችግሩ አካል ለማድረግ ሞክረው ነበር። በሁለተኛ ደረጃ የተቃጠለ ምድር ወይም መውጫ የለም የሚያስብለው አይነት ስትራቴጂ በተለምዶ የሚያመላክተው ከፍተኛ አደጋ ያለበትን ሁሉንም ወይም ምንም ነገር የማይጠይቅ አካሄድን ነው። ይህ ስልት ሀብቶችን፣ ዓላማዎችን ወይም ግዛትን ማጥፋት ቅድሚያ የሚሰጥ ሲሆን ዓላማውም በተቃራኒ ወገን ያሉ ጠላት የሚባሉ አካላት እንዳይጠቀሙባቸው ለመከላከል ነው። ምንም እንኳን ይህ የወደፊት አማራጮችን በእጅጉ የሚገድብ ቢሆንም እንኳን ነገር ግን ይህንኛውን አማራጭ የመረጡ ሁሉ
ከማድረግ ወደኋላ አይሉም። ይህ ጽንሰ ሐሳብ በኔታንያሁ ወቅታዊ የፖለቲካ ቅርጽ ላይም በተወሰነ ይንጸባረቃል። ኔታንያሁ የወደፊት የፖለቲካ አማራጮቻቸው መዘጋታቸውንና ከምርጫው በኋላ ስልጣን ሊያጡ እንደሚችሉ ሲረዱ ተቃዋሚዎቻቸው ወይም አሜሪካ በቀጣይ ሊጠቀሙበት የሚችሉትን የሰላምና የዲፕሎማሲ መድረክ ሙሉ በሙሉ የማውደም ወይም የማቃጠል ስትራቴጂ በመከተል ላይ ነው የሚያስብላቸውም ይኸው ጉዳይ ነው። ለዛም ነው ስኮርችድ እርዝ ስትራቴጂ የሚባለውንና በደፈናው የተቃጠለ ምድር ስትራቴጂ ብለን የተረጎምነውን ሐሳብ ቀደም ብዬ ያነሳውላችሁ። አሜሪካና ኢራን በስዊዘርላንድ የጀመሩትን የሰላም ድርድር ለማደናቀፍ በሊባኖስ ግንባር ጦርነቱ ይበልጥ ይባባሳል። ይህንን ነገር ኔታንያሁም ይገፉበታል። ተተኪዎቻቸው ለወደፊት ሊጠቀሙበት የሚችሉትን የክልላዊ መረጋጋት እድል አስቀድሞ የማጥፋት እርምጃም ተደርጎ ሊቆጠር ይችላል። ምንም እንኳን ይህ አካሄድ የእስራኤል የወደፊት የኢኮኖሚና የደህንነት አማራጮችን በእጅጉ የሚገድብ ቢሆንም ኔታንያሁ ግን እኔ ከሌለው ሀገሪቱ ሰላም አታገኝም በሚል ስሌት ተቀናቃኞቻቸው በፍሬያማ መሬት ላይ ስር እንዳይሰዱ ለማድረግ የሚመርጡ ይመስላል። ይህ ታሪካዊ እውነት በሁለተኛው የዓለም ጦርነት ማክተሚያ ላይ አዶልፍ ሂትለር መጋቢት 19 ቀን 1945 ዓ.ም ያወጣውንና የኔሮ አዋጅ በመባል የሚታወቀውን ትዕዛዝ ያስታውሰናል። ሂትለር ሽንፈቱ መቃረቡን ሲያውቅ የጀርመናውያኑ መጻኢ ዕድል ምንም ሳይገደው ሳያስጨንቀው የጀርመን መሰረተ ልማቶችንና ፋብሪካዎችን የትራንስፖርት መስመሮችን ሙሉ በሙሉ በራሱ ጦር እንዲወድሙ አዘዘ። የዚህ ድርጊቱ ዓላማ ወደ ውስጥ የሚገቡ የህብረ ብሔራት ኃይሎች አንዳችም ነገር የሚጠቅማቸው ሆኖ እንዳይጠብቃቸው ነው። ለኔታንያሁም ቢሆን አሁን ጦርነቱን ማቆም ማለት ወደ ፍርድ ቤት መቅረብና የፖለቲካ ሞትን እንደመቀበል ሊቆጠር ይችላል። ስለዚህ በደቡብ ሊባኖስ ድንበር ላይ ግትር አቋም በመያዝ አሜሪካና ኢራን በስዊዘርላንድ የሚያደርጉትን ስምምነት በማደናቀፍ የጦርነቱን እሳት ማቀጣጠል የመረጡ ይመስላሉ። ይህ ነው የተቃጠለ ምድር ስልት ያልንላቸው የኔታንያሁ የፖለቲካ መጨረሻ። ኔታንያሁ የፖለቲካ ዝናቸው ቢበሰብስና ቢጠፋ እንኳን አሜሪካን አስገድደው ወደ ጦርነቱ በማስገባት ለዓመታት ሲመኙት የነበረውን የኢራንን ስርዓት የመቀየር ታሪካዊ አሻራ ጥለው ለማለፍ የሚጠቀሙበት የመጨረሻውና አደገኛው ቁማራቸው ሊሆን ይችላል። ነፃነት ላቀው ነበርኩኝ በገበያ ፖድካስት።